መልሹ ጤና ይስጥልኝ ባልደረባይ ተስፋዬ ቢሻው መስመር ላይ አለ ከጹራ ዳሳ ጤና ይስጥልኝ ተስፋዬ ጤና ይስጥልኝ ፋሲል ጤና ይስጥልኝ ተመልካቾች ጤና ይስጥልኝ አይቸው አይተስፍሽ እንዴት ነህ አይቸው ጨርሷል እንግዲህ ተሰናብቷል ኦኬ ክቡራትና ክቡራን ተመልካቾቻችን ስርጭታችን እንደቀጠለ ነው ባልደረባይ ተስፋዬ እንግዲህ ባጭሩ እንዴት ተመለከትከው ህብረተሰቡስ እንዴት እየተመለከተው ነው ይሄን ሁኔታ እንደምትከታተለው ዜና ከሆነ ይሄ ነው እንግዲህ በእውነት ስሜት ውስጥ የሚከት ሁኔታ ነው ፋሲል እኔ በግሌ የሞሳድ ስራ ከማድነቅና በዚህ ሀገር ውስጥ እንደ አንድ ዜጋ ይሄንን ነገር በመከታተል በጣም ነው ደስ የሚለው ምክንያቱም ከሰሞኑ የምንሰማው ካለፉት አመታቶች የምንሰማውና በአሁን ሰዓት እስራኤል ምን አይነት ስራ እንደሰራችና ዓለም የሚያውና ጉድ የሚያሰኘው ነገር እስከመቼ ነው ምን አይነት ስራ መስራት እንደገና አለባት እስራኤል ይሄንን ነገር እንደገና ለማሳመን ምክንያቱም በአሁን ሰዓት የኢራን አሸባሪዎችን በላቸው እንግዲህ ለእስራኤል እነሱ አሸባሪዎች ናቸው ዋና አሉ ከተባሉት ቁልፍ ቦታዎች ላይ እዛው አፍንጫቸው ስር ሆነው እንደ አይነት ስራ ተሰርቶ ለዚህ ውጤት መቅረቡ ራሱ እንዴት ነው እኛ የ3 ሰዓቱ የመነሳታችን ሁኔታው እንዴት ነው እንግዲህ ሌሊት 3 ሰዓት ማለት ነው ዘመቻው ሲጀመር ያው ደውል ስለነበረ ያስቸኳይ ጊዜ ተነስተን ነበር ሁላችንም ለማለት ነው አይደለ በትክክል ፋሲል ይሄ ደውል ደግሞ በቃ እንግዲህ ከንትኑ ማለት ከዘመቻው ስም ጋር አንድ ላይ ያነሳሳናል እንግዲህ አንበሳ ተነሳ ከተባለ ማንኛውም የእስራኤል ዜጋ በአሁን ሰዓት አንበሳ ነው አንበሳ ተነሳ ከተባለ ይሄን ማው ብዬ ነው የምገመተው በጣም ነው ደስ ያለኝ እንግዲህ ለወደፊት ደግሞ አሁን አይቾም እንዳለው ህዝቡም ራሱን መጠበቅ አለበት ብዬም ገመ መለሳለሁ አንተ አሁን ደግሞ ባልደረባይ መልሹ ብራኑ ከኢየሩሳሌም ትገኛለች ሰሞኑን ሁሉ ስትጸልይ ነበር አሁን መጸለይ ያስፈልጋል አይደል እንዴ ዳንቺ ሰላም ፋሲል እንዴት ናችሁ ሁሉ ሰላም ነው ወይ ምን አለ ህዝቡ ያካባቢሽ ህዝብ በተለይ ውጭ ሀገር ያሉ ጓደኞችሽ ትናንትና በጾለት ሁሉም ባንድ ሆነው ሲጸልዩ ነበር በተለያየ ቦታ ያሉት በተለያየ የሚዲያ እንትን ኮንፈረንስ የቴሌፎን ኮንፈረንስ አድርገው በተለያየ ሀገር ያሉት በጣም ይጸልዩልን ነበር እግዚአብሔር ይመስገን ደግሞ የእስራኤል አምላክ ትናንትና እኮ ተናግሬያለሁ የእስራኤል አምላክ አሁንም ድል ሊሰጥ የመጨረሻ ተለምነው አሁን ትራምፕ የጻፈውን እያነበብኩ ነበር ሁለተኛ ቻንስ አሁን አላት ደግሞ እያለ ነበርና ባለትናንት ይሄ እስካሁን ድረስ የነበረውን አልተጠቀሙበትም ያው አለመጠቀምም ሳይሆን መጽሐፍ ቅዱስ ላይ እንዳልኩ ምን ይላል መሰለህ ሊገድላቸው ወዷልና ይላል በቃ ሊያልቁ ሲፈልግ ሰው ልቡን ነው ከእግዚአብሔር ጋራ እንትን የሚያደርገው የሚያጠነክረውና እግዚአብሔር ይመስገን ድል እንግዲህ እስከመጨረሻው ይተናወንልናል ትልልቁም ሆነ ወጣቱም ሆነ በዚህ ቀን እግዚአብሔር ነው የሚዋጋልን ለሄላቤሮች ለሚዋጉት እዛው ነው ለነሱ እንደገና ደግሞ ለሙሳድም ለተለያየ ለሚያደርጉት በሙሉ ይሄ ለእስራኤል ብቻ ሳይሆን የኢራንም ህዝብ የተጨቆነው ሰላም መውጣት አለበት የሞቱት በጣም በግፍ የሚገደሉት ሁሉ ያሉትን እነሱንም በማሰብ ጦለት በማድረግ እግዚአብሔር አንዴና መጨረሻ እንዲገላግለን ነው ምለው ፋሲል መለሳለሁ ዳንቺ ተስፋዬ ይኸውልህ ሞሳድን ብለሃል ሞሳድ በሂዝቦላ ላይ የፈጸመውን ድርጊት አይተናል ለናሰራላ ሞት ምክንያት ሆነዋል ለሂዝቦላ የጦር አዛዦች ሞት ምክንያት ሆነዋል ለቢፐሮች ምክንያት ሆነዋል ዓለምን አስደንቆ ነበር እንደ ፊልም ነበር ስራውን የሰራው የነበረው አሁንም የሚባለው በተለይ ሞሳድ የሰራው ስራ ካፍንጫቸው ስር ሆኖ ለምሳሌ መሪዎቹ የተገደሉት እዛው ኢራን ውስጥ ባሉ የሞሳድ አባላት ነው ይባላል የአየር መቃወሚያ ኃይሎች ሁሉ የተመቱት እዛው ባሉ የሞሳድ አባላት ነው ይባላል እንዴት ነው ህብረተሰቡ የሚመለከተው እንግዲህ በመጀመሪያ ሳይደነቅ የማይልፍለት ያው የገዙ መንግስት ነው እንግዲህ በጠቅላይ ሚኒስትር ብናይም ናታንያሁ የሚመራው ይሄንን እቅድ ሲያወጡ የዚህን ጦርነት እቅድ ሲያወጡ ምን አይነት ዕውቀት የተሞላበት መሆኑን በመጀመሪያ የኢራን አሳድጋ ተንከባክባ ለኔ ለመጥፎ ጊዜ ይደርሱልኛል ያለቻቸው እነዛ ጠላቶች በአሁን ሰዓት የሉም ተደምስሰዋል
እና እነዛ ናቸው እንግዲህ እስራኤልን ሲያሰጉ የነበሩት ከሰሜን እስራኤል ብንል ከደቡብ እስራኤል ስንል እንደገና በምስራቅ እስራኤልን ብንል በአሁን ሰዓት እንዲህ አይነት ነገሮች የሉም። ይሄንን ነገሮች ጽዳት ካጸዳች በኋላ ነው እንግዲህ እስራኤል የወሰነችው ውሳኔ ወደ ኢራን የማይቀርላት መሆኑን ሁላችንም የምናውቀው ነበር። ግን ይሄው ጊዜው ደርሶ ይሄ ነገር በመደረጉ እስራኤል የኢራንን የኒኩለር ሳይንቲስቶችና የጦር አዛዦችን በመግደሏና እነዚህ የኒኩለር ሳይንቲስቶች የምንላቸው ተወካዮች የሌሏቸው የነበራቸው ጭንቅላት የተመረዘ እስራኤልን የማውደምና ይሁዳኖች እስራኤል ውስጥ እንዳይኖሩ የሚያደርጉ ብዛት ያላቸው ሁኔታዎች ሐሳቦች የነበራቸው በመሆኑ እንዲህ አንድ አይነት እንግዲህ በዚህ ላይ ብዙን ጊዜ ሰዎችን እናደንቃለን። እስራኤል በታምር የምትኖር ሀገር በመሆኗም አንድ ነገር የማይረሳው ነገር እንዲህ አይነት አጋጣሚዎች ደግሞ በጣም ብዙ አይገኝም። አንድ አካባቢ ሆነው አንድ ቦታ ሆነው እንዲህ አይነት ነገሮችን ሲያካሂዱ ሲገኝ እንግዲህ የእግዚአብሔር እንግዲህ የእስራኤል አምላክ እጅ አለበት ነው የሚባለው። በጣም ብዛት ያላቸው አማኞች ያው እንዳልከው በብዛት አሁንም የእስራኤል ዋና የሃይማኖት መሪ ለወታደሮቻችንና ለተጀመረው ጦርነት ጸሎታችሁን ቀጥሉ የሚል ትዕዛዝ ሰጥተዋል። እንግዲህ በዚህ ሁኔታ ውስጥ ያለችው እስራኤል በአሁን ሰዓት እንግዲህ ከዚህ በፊት እንደ ፉከራ ያዩት ሁሉ የእስራኤል ጠላቶች የእስራኤል ተቀናቃኞች በአሁን ሰዓት ምን እንደሚሉ ከሰሞኑ በተለያዩ መረጃዎች በተለያዩ ጥያቄዎች በዚህ በእኛም አንዳንድ ጥያቄዎች ሲጠይቁ ብዙ መልሶች ሰጥተዋል ፋሲል። እነዛ ጥያቄዎች ዛሬ ምን አይነት ጥያቄ ሊጠይቁ ነው? እስራኤል ያላት አቋምና ያላት ዋና ዓላማ ለሀገሪቷና ለዜጎቿ ድንበር ጠብቃ እንዳይደፈሩ አድርጋ የሚታደርግ ነው። ዶክተር ጸጋይ የተናገረችው አለ ጠቅላይ ሚኒስትር ብንያሚን ኔታንያሁ የተናገሩት የኛ ኃላፊነት የመጪው ትውልድ ንጹህ ሀገርና እንዴት ነው ጥሩ ሀገር እንዲኖረው ነው ኃላፊነታችን። ይሄንን አሁን ካላደረግን ከዚህ በኋላ የኛ የሚቀጥለው ትውልድ ሀገርም ሊኖረው አይችልም በሚል ሁኔታ ነው እንግዲህ ተነሳስተው ይሄንን ነገር ያደረጉት። እንግዲህ ይሄ ነው ያለው። ህዝቡ በወኔ ላይ ያለ ነው፣ ወኔ ላይ ናቸው። እንደውም ከትላንትና ዛሬ ጀምሮ በደቡብና በይሁዳና ሰማሪያ አካባቢ እንደገና አሁን የተጠባባቂ ወታደሮች የተጠሩበት ሁኔታ አለ። በጋዛ የሚካሄደው ጦርነት እየስፋፋና ወደ መካከለኛው ጋዛ የሚገባበት ሁኔታ አለ። እነዚህ የተጠሩት ትላንትና ዛሬም የራሳቸው የሆነ ከጦር ሰራዊቱ የተሰጣቸው ውጤት እንግዲህ ኃላፊነታቸውን እንዲወጡ በይሁዳና ሰማሪያም በጋዛም በጠቅላላ ባለበት ጦርነት ላይ ነው። እንግዲህ ጦርነቱ እስካለ ድረስ ኢራን እንደማንኛውም አሸባሪዎች የምትናቅ ሀገር አይደለችም። በአሁን ሰዓት ድንገት ኢራን ራሷ እንደ ሀገር የራሷን አጻፋ እንደመመለስ እንዳለባት ሆኖ ሀገሪቷ በተጠንቀቅ ላይ ያለችና ማንኛውም የጸጥታ አስከባሪ በአሁን ሰዓት በተለያዩ ቦታዎች ሀገር ውስጥም ሆነ በውጭ ሀገር በተጠንቀቅ ያለበት ሁኔታ ላይ ነው። መለሳለው ተስፋው አንተ ጋር ወሲ ወደ መልሹ ደጋግመሽ ለጠቅላይ ሚኒስትር ቢንያሚን ኔታንያሁ ጀግንነት ትናገራለች። በውጭም ያሉት ጓደኞችሽ ይናገራሉ። እንዴት አይሻቸው? እንግዲህ ጠቅላይ ሚኒስትሩ 20 ዓመት ሙሉ ሲዘጋጁበት የነበረውና የጠበቁትን ነው ያሟሉት ለእስራኤል ሕዝብ። ያው ተስፋዬ እንደጠቆመው ለትውልድ ነው ማስቀመጥ ፈልጋለሁ ያሉት። እድሜያቸው እንግዲህ 75 ነው። ከእንግዲህ ወዲያ 5 6 7 ዓመት ቢያገለግሉ ነው እንግዲህ የእስራኤል ሕዝብ ወደፊት የትውልድ የልጅ ልጆቻችን በሰላም የሚኖሩበትን መንገድ አድርገዋል ማለት ነው። ነት ነው ፋሲል። ያኔ ኦክቶበር 7 አካባቢ ላይ ተነጋግረን ነበርና በጣም ብዙ ክርስቲያኖች የሚጸልዩት እንደ ሳምሶን የመጨረሻ እድል ለዚህ ሰውዬ ሰጠው። ብዙን ዋጋ ከፍሏል። ሳምሶን ከመጀመሪያው መጨረሻው ላይ የገደለው የጨረሰው ነው የሚነሳለትና ለዚህ ለመንግስታችን በጣም እንዲህ እየተባለ ነው የሚጸለይ የነበረው። አንድ እድል ለእግዚአብሔር ለዚህ ሰውዬ ስሙን ሊያቆሽሽ የመጣው የክፉ ስራ ይሄንን ስም እንዲያድስለት ነበረ በጣም ብዙ ሰው የሚጸልየው። ትናንትናም ዛሬም አሁን ብዙ ጓደኞች እያወራሁ ነበረ። በጣም ጀግና እግዚአብሔር በዚህ ዘመን ሰው ባያስተውልም እኛ እዚህ ሀገር ያለ ነው ባናስተውልም ብዙ ጊዜ መንግስትን የሚያስቀምጥ የእስራኤል አምላክ ብቻ ነው። ሲፈልግ አንድ ደቂቃ ይጨርስበትም ከወንበርህ ያወርድሃል። ሰው ስለመረጠው ሰው ስለተቃወሙ አይደለም። እንደ ሰው መቃወም ቢሆን ኑሮ ድሮ ነበረ መንግስታችን ከስልጣን የሚወርዱት። የእግዚአብሔርም እጅ እንዳለበት ደግሞ የምናውቀው ደግሞ ተሰድቦ ፍርድ ቤት ቀርቦ ጤነኛ ሆኖ ቆሞ ሲያስተዳድር ታይዋል።
ማንኛውም ሰው የማያደርገው ነው የእግዚአብሔር እጅና ኃይል ከሌለ በስተቀር እንግዲህ ይሄን ምልክ በእግዚአብሔር ለሚያምን ሰው መንፈሳዊ ነገር ለሚረዳ ሰው ነው ለሚገባው ስለዚህ በጣም የተናገሩት ራሱ የተናንት ነው አነጋገር ለሁላችንም የሚሆን ነው በቃ የሚመጣው ትውልድ እንደዚህ ማለፍ የለበትም ልጅ አሁን ህፃን ልጆች ያላቸው የልጅ ልጅ አሁን ያለ ትንንሾች ያሉት በሰላም መኖር አለባቸው እንደኛ እንደ ጎሌት 40 ቀን ሙሉ ጧትና ማታ እየወጣ እንዳስረበሸው እኛም ደግሞ ስንረበሽ እንደነበረው የሚቀጥለው ትውልድ እውነት ነው በጣም መስማማበት በንጹህ በሰላም መኖር አለበት በየኔም መስማማለውኝና በጣም ጀግንነታቸው በጣም ጎልቷል ዛሬ ግን ደግሞ እግዚአብሔር የመጨረሻ ያድርገው ያው ማስጠንቀቂያ አለ ሁሉን ነገር መስማት አለብን ከህዝቡ ከመንግስቱ ጋር መስማማት አለብን የምንባለውን ደግሞ በትክክል ማድረግ አለብን በየላለው ለኛ ለህዝቦች ኦኬ ተስፋዬ ወደ አንተ ተመልሻለሁ እንግዲህ ያጠቃለል ነው ተስፋዬ አንደኛ ደጀንዝ የሚሰጠው መመሪያ ሁላችን መጠበቅ አለብን ይሄ ግዴታ ነው እንግዲህ ዛሬ አሁን ነገ ሰንበት ስለሆነ ቀደም ሻለቃይቸውንም ሰምተነዋል በተለይ ቤት ክነሴት አትሂዱ ተብሏል መሰባሰብ ክልክል ነው እነዚህ ነው የመሳሰሉ ድግስ ምናምን የሚባል ነገር የለም የሚል ጣጣ የለም የምሰጠው አስተያየት ካለ እዚህ ባጭሩ እንግዲህ ፋሲል ባይገርምህ ዛሬም ፕሮግራም ነበረን ከወጣቶች ጋር የምንሰራው ተሰረዘ ብዛት ያላቸው ፕሮግራሞች በአገሪቱ ውስጥ የተሰረዙበት ሁኔታዎች አሉ ከትላንት ማምሻው ጀምሮ እንግዲህ እነዚህ ነገሮች በተፋፋሙ ጊዜ ከሰሞኑ የሚደረጉም የሚቀጥለውም እንደዚሁ እንግዲህ እንደምናውቀው በሚቀጥለው ሳምንትና እስከ መጨረሻው ወር ድረስ ተማሪዎች አሁን የረፍት ጊዜያቸውን የበጋው ረፍት የሚወጡበት ሁኔታ ነው ጥሩ አጋጣሚ ነው እንዳው ጥሩ አጋጣሚ ነው ለመንግስት ይሄንን ነገር እንቅድ ለማውራት ግን ወላጆች ደግሞ ብዛት ያላቸው ወላጆች ወደ ስራ ዘርፋቸው እስከሚመለሱ ድረስ ያው ቤት ውስጥ ከልጆች ጋር የሚውሉበት ሁኔታ ነው በዚያ አጋጣሚ እንግዲህ ያው ተስማሚ የሆኑ ነገሮችን እንደውም ጥሩ አጋጣሚ ነው ቤተሰብ አንድ ላይ ሆኖ ቤተሰብ ውስጥ ሆኖ ለተለያዩ ጉዳዮች መወያያና ለተለያዩ ጉዳዮች ነው እንግዲህ መውጣት ስለማይቻል ይሄ ነው ያለኝ ምክር እንግዲህ ጊዜ ከሌለ ሌላ ተጨማሪ መረጃዎችን በእሁድና ሳላልፋለን ፈስ አዎ ከዛ በፊትም ሊኖረን ይችላል እንደ ሁኔታው ነገሮች ከተሟሟቁ በሰበር ዜናም ስለምንገባ ነገም እንነጋገራለን መልሹ ብርሃኑ ከኢየሩሳሌም ባልደረባችን ባልደረባይ ተስፋዬ ቢሻው በጣም አመሰግናችኋለሁ መልካም